አንድም በሽታ ሁላችን ጋር አለ። ተናጋሪውንም አዳማጩንም ያልሳተ በሽታችን አንዱን አንሳ። ኩራት ምንለው በራስ መኮፈስ፣ ራስን ከሌሎች ከፍ አድርጎ ማየት፣ እበልጣለሁ ብሎ ማሰብ፣ በብሔሩ፣ በከለሩ፣ በኢኮኖሚ ስታተሱ፣ በዕልሙ፣ በልቲዛሙ ብቻ ባለው ነገር ከሌላው እበልጣለሁ ብሎ መኮፈስ በሽታ የዘመናችን በሽታ ሆነ። ሰው ከሌላ እንደሚበልጥ የሚያስብበት ታይም ላይ እንገኛለን። ኩራት የአላህ ብቻ ነች። ነቢይ መሐመድ ሰለላሁ ዐለይሂ ወሰለም አላህ እንዲህ ብሎ አለ ይላሉ፣ አልኪብሪያኡ ሪዳኢ፣ ኩራት ሻሌ ነች ፎጣዬ ነች ይላል አላህ ሲገልጽልን። ወልዐዘመቱ ኢዛሪ፣ ታላቅነት ለኔ ሽርጤ ነች ይላል። ግልጽ ነው። ፎጣ ከላይ ከታች ሽርጥ ነው አይደል? አንድ ሰው ወሳኝ ልብስ ነው አይደል? ይሄ ግልጽ ነው። በተለይ ለዛ ለአረቡ ትውልድ በጣም ይገባው ነበር። فمن نازعني واحدا منهما ألقيته في جهنم ولا أبالي، ከሁለቱ አንዱን ልቀመህ አለኝ ጀሃነም ጥለዋለሁ ለርሷ ልጨነቅም ይላል። መኩራት ለአርህማን ብቻ። እኔ እናንተ ኩራት አልተፈቀደልን። ሚያስኮራስ ማንነት መቻለን። ሰለፎች الصحابዎች مثقال ذرة የስንዴ ታህል የጤፍ ያህል ኩራት ውስጣቸው እንደይገባ ፍርሃት ውስጥ ነው የሚኖሩት። አንዴ አብዱላህ ብኑ ዑመርና አብዱላህ ብኑ ዓምር ብኑ ልዓስ ተገናኙ። የዑመር ብኑ ልኸጣብ ልጅና የዓምር ብኑ ልዓስ ልጅ ሁለቱ የት ጋር ተገናኙ? ሙዝደሊፋ ላይ ተገናኙ። ሲያወሩ አያቸዋለሁ ይላል ሰሃቢዩ። ሲያወሩ አየዋቸው። ከዛ የዓምር ብኑ ልዓስ ልጅ አብደላህ ለቆት አብደላህ ብን ዑመርን ሄደ። አብደላህ ብን ዑመር ካለበት ቦታ ላይ ቆሞ ማልቀስ ጀመረ። እንደተለያዩ ደነገጥኩ። ሩጭ ሄድኩና ያ አብደላህ አልኳቸው፣ አንተ አብደላህ ሆይ ምንድነው የሚያስለቅስ አልኩት። ወሃዛ አለኝ አለ፣ ያ ሰው ነው ያስለቀሰኝ። ማንን ነው? ዞር ስል አብደላህ ብኑ ዓምር ብኑ ልዓስ ልጅ ነው። ምን አለ ታዲያ? ከነቢዩ ሰለላሁ ዐለይሂ ወሰለም አንድን ሐዲስ ሰማው ብሎ ነግሮኝ ነው አለኝ አለ። ምን ሚለውን ሐዲስ አልኩት። ይችን ነገረኝ ይላል፣ ስሟት። መን ካነ ፊ ቀልቢሂ ምትቃሉ ሐበት ሚን ኸርደል ሚን ክብር፣ ውስጡ ላይ የብናኝ የምታህል ኩራት ውስጡ ያለች ሰው ከበሁ ላሁ ሊወጅሂ ፊናር፣ አላህ በፊቱ ጀሃነም ውስጥ ይደፈዋል። ብናኝ ያህል እኔ ከገሌ እሻላለሁ የሚል ስሜት ውስጡ ያለው ሰው፣ እነንትና ጠፍተዋል እኔ ነኝ ያለ ስሜት የመጣበት ሰው ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ሲሉ ሰምቻለሁ፣ ስሜቱ ገብቶ ቢሆን ብሎ ነው የሚያለቅሰው አብደላህ ብን ዑመር። ይህ ስሜት አንዳንዴ ይመጣብናል አይደል? እንደ ሰው አና ኸይሩ ምን እንላለን እንደዛ ሰው ይያር እኔ ከእነንትና እሻላለሁ፣ እነንትና ጠመዋል፣ ነገሌ ሙሽሪክ ናቸው፣ ነገሌ ሙብተዲዕ ናቸው፣ እባክህ እሱ አልገባውም፣ እባክህ እሱ የእንትን ብሔር እኮ ነው አለን የሚወጡን ቃላቶች አላህ የማይወደው ፓርት ማለት ነው። አብደላህ ብን ዑመር ከዛ ታላቅነቱ ጋር ሱብሃንአላህ ቆሞ መንገድ ላይ ያለቀሰ። ኩራት ውስጣችን ሊገባ አይገባም። አላህ ይጠብቀን ወዳጆቼ። ኩራት ግን ምን ማለት ነው? አስደንጋጭ ሐዲስ ነው አይደል? ይሄ አላህ ጀነት ውስጥ አይከተውም፣ ጀሃነም ይደፋዋል። አንዴ ምን መሰላችሁ? አብዱላህ ብን መስዑድ ባስተላለፈው ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ላ የድኹሉ الجنة من كان في قلبه مثقال ذرة من كبر، ውስጡ ብናኝ ያህል ኩራት ውስጡ ያለበት ሰው ጀነት አይገባም። አንድ ሰሃባ ነበረ፣ ኢኮኖሚካሊ ጥሩ የሆነ ሰው ነው። ሁሌ የሚለብሰው ብራንድ ልብሶችን ብራንድ ጫማ፣ በጣም ራሱ የሚጠብቅ ነው። ደነገጠ። መለባበሴ ኩራተኛ ያስብለኝ ይሆን? አዲስ ልብስ፣ ሁሌ አዲስ ጫማ፣ አዲስ መኪና መንዳት። በአሁኑ ቋንቋ ይሄ ይሆናል ብሎ የአላህ መልእክተኛ አላቸው። አንድ ሰው ልብሱ ጥሩ እንዲሆን ይመኛል፣ ጫማው ጥሩ እንዲሆን ይመኛል። ይሄ ኩራት ነው እንዴ አላቸው። ቃለ ላ እንዲህም አይደለም አለ። ኢነላህ ጀሚል ዩሂቡል ጀማል አሉ።
አላህ ውብ ነው ውቦችን ነው የሚወዳሉ ሁሌ የሚጸዳዱት ራሳቸው የሚጠብቁት ነገር ግን አሉ ኩራት ማለት በጠሩል ሐቅ እውነት ሲመጣለት እውነት መመለስ ደሊል ተሰጠዋለ ሊቀበል ፍቃደኛ አይደለም ስሜቱን ነው የሚከተለው አንዘርተሁም አም ለም ትንዚርሁም ላ يؤمنون አይቀበልም በምንም ቋንቋ በጠሩል ሐቅ ረዱ ሐቅን መመለስ ነው በምንም ደሊልናለት ሊቀበል ፍቃደኛ አይደለም ወገምጡ الناس ሰዎችን ማሳነስ ያድርገ ማየት አላ ደሞ እሱ ሰዎችን ዝቅ አድርገ ማየት እኔ በልጠዋለሁ ሚል ስሜት ውስጥ መቀመጥ እውነትን ለመቀበል አሻፈረኝ ማለት ባክህ አንድ ደሊል ስጠው ሊቀበል ፍቃደኛ አይደለም ከሰለፍ ደሊል አምጣለት አይቀበልም እሱ የሚያቃት የሆነች ድቃቃ ሐዲስ አሉ ያችን ብቻ ይዞ ሽምጥ ነው ከኩራት አላህ ይጠብቀን ይሄ ኩራት በሽታ ሐቂቀተን ሳናቀውም ያወቅነውም ውስጣችን ገብቷል አንድ ኢማም ምን ይላሉ ኢማም السيوطي ይመስኛል ወሐሰን البصري فرعون انا ربكم الاعلى ብሎ ነበር አሉ ሸይጣን ደግሞ انا خير منه ብሎ ነበር አሉ ይሄን ስሜት فرعون ተናገረው እንጂ ሁላችንም ልቦና ውስጥ አለ ይሄ انا ربكم الاعلى እኔ ነኝ የበላያችሁ ሁሉ ጋር ለፈልገው ይላል የድርጅት ማናጀር ከስሩ ያሉት እንዴት ነው የሚያያቸው አሳንሶ ነው ለምን አረፈድክ አደውልም እንዴ የሆነ ባሪያ ነው የሚያደርገው ልክ ምክትሉ ደግሞ ከስሩ ያሉትን የዲፓርትመንት ኃላፊ ሆነ ከስሩ ደግሞ አለ እሱም ከዛ የተቀበለው ሙቀት አለ እነሱንም አንተ ለምን ታረፍዳለህ ለምን ያልጨረስክ ይሄ አነ ረብኩም ወላዓላለች ከውስጥ እኔ ነኝ የበላይ የቤት እመቤት ሚስት ሰራተኞች ላይ አታጸጁም እንዴ ምንድን የሆነ ከላይ ግልጽ ነው ከላይ የመንጠልጠል ስሜት አለች فرعونን አውጥቶ አደባባይ የለቀቃት አለ ሁላችን ውስጥ በዲን ስምና انا خير من እኔ በልጠዋል ባክ ወዳል ወሙዲል ባክ እነሱ የጠመሙ ናቸው ባክ እንትና ሙሽሪክ ናቸው እነን ገሌ ካፊር ናቸው ከላይ ነው እሱ ታፔላ ሰጭን የጀነትን የጃሃን እቺ ስሜት የገባች ነው ውስጣችን ውስጥ ጠፋን ማለት ነው ያለ ትንሽ አላህ ካየብን ጺመህር ዘም ተሐጁድ ስትሰግድ ምትቆም ሁን ቁርአንን ሕፈዝ ዳዒ ሁን አላህ ላንተ ቫልዩ አይሰጥም ያን ትንሽ አይይባህ አላህ እኔ በለጥኩ ከንትና ካልክ ጠፍተሃል ያን ለስኬት አልታጨ ህይወት ላይ የሚገጥም ስንክሳር የነዚህ ውጤት ናቸው ይሁን አላህ ካንተ ያያት ኩራት አለች የሆነች ውስጥን ጥር የምትል ነገር አላህ ይጠብቀን ሁላችን አሁን የምናያቸው በየቦታው ሐሳብ ያለ መቀበል የነዚህ መገለጫ ናቸው አላህ Subhanahu Wa Ta'ala ኩራተኞችን ምድር ላይ መቀጣጫ አድርጎ ነው የሚያልፋቸው فرعونን እንውሰድ ከነገስታት እንጀምር فرعون ምን አለ ما علمت لكم من اله غيري ከኔ ውጭ ለናንተ አምላክ አላቀላችሁ ማለት አላህ ታገሰው አለፈ فحشر فنادى ተጣራ ህዝብ ሰብስቦ انا ربكم الاعلى ታላቁ ኃያሉ ጌታችሁ እኔ ነኝ አለ አሁን አላህ መጥፎ ያያዝን ያዘ የሁለቱን መጥፎ ንግግር ድምር አላህ ያዘው فاخذه الله ይላል نكال الاخره والأولى የዝችን ምድር የቀጣዩንም መጥፎ ያያዝ ያዘው ይላል አሊያም በሌላ ተፍሲር نكال الآخرة والأولى የሁለቱን ንግግሮች መጥፎ ያያዝን ያዘው علمت لكم من إله غيري وأنا ربكم الأعلى دمروا الله فأخذه الله መጥፎ ያያዝ ይዞ አመኛለሁ እስኪል الآن وقد عصيت قبل እንዴት ተብሎ እስኪባል ድረስ ፕሮፌሰር ሐሰን ኩክ የሚባል የሳውዝ አፍሪካ ትልቅ የታሪክ ምሁር አሉ እርሳቸው ይላሉ በታሪክ ላይ ያለፉ ንጉሰ ነገስት የተባሉት ሁሉ ፍጻሜያቸው የከፉ ነበር ይላል መጥፎ አሟሟት የሞቱት ታሪክ ሲጠና ንጉስ መሆን እኮ አልበቃቸው ብሎ ንጉሰ ነገስት
ግልጽ ነው። ይሄ መሊከል ሙሉክ የአላህ መጠሪያ ንጉሰ ነገስት የተባሉትን ታሪክ አጥንቻለሁ ሁሉም ባስቀያሚ ሁኔታ ነው የሞቱት ይላል። የዘመናችንን ሙአመር አልቀዛፊን ወሰዱ። በሱ እንትን አልነበረም። የኩራት ጥግ ነው ንግግሩ ሁሉ። የኔ ችግር እኮ ይላል አንድ ስፒቹ ላይ ንግግሩ ላይ የኔ ችግር እኮ የአረቦች መሪ መሆኔ ነው ይላል። ግልጽ ነው። እኔ ለአውሮፓውያን ነው መመጥን ይያለ አማማቱ የሁላችን የምናቀው ፍጻሜ ላይ ነው ያረፈው። በእውቀት በሳይንስ በቴክኖሎጂ በዘመናችን የተመኩትን አላህ ሰብሮ አሳይቶናል። አሜሪካ ወደ ጠፈር ያመጠቀቻት የመጀመሪያዋ መንኮራኮር ቻሌንጀር ትባላለች። ቻሌንጀር ተፈታታኟ ማለት ነው። ስሟን ከምን ሰጡት መሰላችሁ? that challenge is the power of God ማለት ነው። የአምላክን ኃይል ምትጋፋ ማለት ነው። ስሟን ምን አሉት? ቻሌንጀር። አላህ ግን ለአንዴ ከመብረር ውጭ እድል አልሰጣትም ነው። የመጀመሪያው ትሪፕ ላይ የመጀመሪያው መምጠቅ ላይ ነበር የፈነዳቸው። ኩራት ተሰማቸው። በሳይንሳቸው ኮሩ። አላህ መንገድ ላይ አንዴ መሄድ እድል አልሰጣትም። በዘመናችን በፊልም መልኩ የተሰራውን ታቆታላችሁ። ታይታኒክ ነጮቹ ሲገነቡት በመርከቦቹ ዓለም ግዙፍ የሚባል በጣም የተደራጀ በጣም ዘመናዊ አድርገው ጨረሱት። እንደጨረሱት አንዲት ቃል ተናገሩ። even God cannot sink it all። አላህ እንኳን ቢፈልግ ሊያሰምጠው የማይችል መርከብ አሉ። ከባድ ቃል አስወጡ። ታይታኒክን አላህ አንዴ ከመጓዙ ውጭ እድል አልሰጣት። መሃል መንገድ ላይ የበረዶ አለት ጋር ተላትማ ፍጻሜዋ እዛው ውስጥ ሆነ። በእውቀታችን ኮራን ሲሉ በስልጣናችን ኮራን ሲሉ አላህ فأخذه الله نكال الآخرة والأولى። እንምጣ በገንዘብ በታሪክ ውስጥ በገንዘብ የኮሩ ሞልተዋል። አላህ በሰጣቸው ጸጋ የኮሩ አላፍ ናቸው። እነዚህንም አላህ መጥፎ አያያዝ ይዟቸዋል። ቃሩንን ውሰዱ። ቃሩን አላህ ትልቅ ንብረት ነው የሰጠው። አይደለም የሰጠው ንብረት የመጋዝኖቹን መክፈቻ ቁልፍ ብቻ መጋዝን አለው ገንዘቡ የተቆለፈበት ቁልፉን ብቻ በበርካታ ወዛደሮች ነው የሚያሸክመው ገንዘቡን አይደለም። ታዲያ አላህን አምልክ ሲሉት إنما أوتيته على علم عندي አለ። በእውቀቴን ያገኘሁት አለ አላህ ምን አለ فخسفنا به وبداره الأرض ከነቤቱ መሬት እንድትውጣው አላህ አደረገ። ኮራ ያለን ሰው አላህ ቀብሮት ነው የምታገኝ። ከፍ ብሎ የበላይ ነኝ ከላይ ነኝ ሲል አላህ ከስር ሲጥለው ትመለከታለህ። በዲን ስም እንምጣ። በዲን ስም በበኒ እስራኤል ዘመን የተከሰተው ነብዩ ሰለላሁ ዐለይሂ ወሰለም ይንገሩ። አሁን ብዙ ጊዜ አፋችን ላይ የሚወጣውን ቃል ይወክላል። እሱንም ነው ማስተላለፍ የፈለኩት። يقول النبي صلى الله عليه وسلم أبو داود باوروت حديث لي وروي أن رجلا من بني إسرائيل كبني إسرائيل وتشست إلالو كساتشو بفيت ينبروت عند سو سجود لي ودكو يسجدال لك يسجد يالا عند ليلا سو يمتعنا አንገቱ ላይ እግሩን ጫነበት። በጣም መጥፎ ሰው ነው ማለት ነው። ስጁድ ላይ ያለን ሰው አንገቱ ላይ ሰውየው ስጁድ ላይ እንዳለ ምን አለ? እግርህን አንሳልኝ والله لا يغفر الله لك አለ። አላህ አንተን ማጭራሽ አይመረህም አለ። ተገቢ ይመስላል ግን እቺ እንደ ኩራት አላህ ያት በዘመኑ ለሚገኝ ነብይ አላህ ወህይ ያወረደ ዋሽታሃል በል አላህ ማይመረው አንተን ነው አለ። ከሊማ ቀሲራ ኮነች በጣም የረሳነው አለ ምላችሁ ለዛ ተራቃል ነው የሚመስለው። እውነትም እንደ ሰውየው ጥፋት ይገባዋል ምትለው ማን አንተ በኔ ምትብለው ለማረው አልመረው አንተ ምን አሳወቀ? ليس لك من الامر شيء አንተ እዚህስ ጉዳዩስ ምን ከተተ? ከሊማ ኮነች إذا قال الرجل هلك الناس ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። አንድ ሰው ሰዎቹ ጠፋ ያለቀን فهو አሉ أهلكهم
ጥፋትን የፈረደባቸው እሱ ነው አልጠፉም እነሱ በሌላ ሐዲስ ላይ فهو اهلكهم افعال التفضيل አድርገው በጣም የጠፋው እሱ ነው ከሰው ጠፋ ጠመመ ያለ ሰው ሲጠም ነው እሱ ወይም አላህ ጥመትን ሲያላብሰው ሙእሚን ራሱን ነው መግቢያን የታቀው ነገር ታፔላ ሰጭማን ነው አንተን አላህ ያደረገ ኢማም ኢብኑ አልጀውዚ ልብ እንድንል አንድ ነገር ይኖርናል ወለሩበማ ይላል ኢብኑ አልጀውዚ ማለት ተልቢስ ኢብሊስ ብዙ መጽሐፍ የጻፈ ዓሊም ናቸው ሰይድ الخاطر ይታወቃል ከዚች በዚህ ኡመት ውስጥ በርካታ መጽሐፍ ጽፈዋል ከሚባሉ ሶስት ሰዎች ውስጥ አንዱ ኢብኑ አልጀውዚ ናቸው ሲዩጢ ኢብኑ ተይሚያ ሶስቱ ይገኙበታል አንድ ኪታባቸው ለምን ይላሉ ወለሩበማ ይላሉ ምናልባትም ትመለከታለህ ወለሩበማ ለተራ الرجل قد قصر ثوبه ምናልባትም አንድን ሰው ልብሱን እስከ ጉልበቱ አሳጥሮ ልታየው ትችላለህ وفي قلبه كبر فرعون ይላል ውስጡ የፍርዓውን ኩራትን ተሸክሟል ይላል እኔ ነኝ ኡስታዙ እኔ ነኝ ዳዒው እኔ ነኝ እንትን ጠበቃ የዲን አለቃ ማለት ውስጡ ይጀምራል ያኔ ሲጠፋ ነው ያዝ እና አላህ ይወፍቀን ወዳጆቼ ውስጣችንን ስብር እሽት ማድረግ አለ ኩራት ውስጣችን እንዳይገባ መተናነስ ልናላብሰው ለውስጣችን ይገባል አላህ Subhanahu Wa Ta'ala በመተናነሳቸው ትልቅ ደረጃ የሰጣቸውን አንድ ሰው ልንገራችሁ ዑመር ኢብኑ አብዱል አዚዝ ይባላል የሙስሊሙ ኡማ ኸሊፋ ነበሩ ኸሊፋ ማለት እንግዲህ በርሳቸው ዘመን አሁን ንጉስ ምንላቸው የተለያየ ሀገር መሪዎችን ነው አይደል የካታር መሪ ያለው ሳውዲ ዱባይ የነዚህ ሁሉ ኸሊፋ የነበሩ አሉ ዑመር ኢብኑ አብዱል አዚዝ ፍትሃዊ ነበሩ እርሳቸው አንዴ የንግስና ወንበራቸው ቤታቸው ላይ ቁጭ ብለው እንደኛ አንዲ መብራት የለም ሻማው ጠፋ ሲጠፋ እንግዶች አሉ ኸድራማው ሁሉም አለ እርሳቸው ብድግ አሉና ሻማውን አስተካክለውት አብርተው ተመለሱ ሲመለሱ ሰዎቹ ምን አሏቸው የአሚር አልሙእሚኒን አንተ የምእመናን መሪ ምን አለኛም ብትነግረን ብናስተካክለው አንተ ትነሳ አሏቸው እርሳቸው ምን አሉ ምንድነው ችግሩ አሏቸው ሰህድም ዑመር ነበር አሏቸው ስመጣም ዑመር ነኝ ምን የተቀየረ ግልጽ ነው ምን ተቀየረ ኩራት የለም መሪዎቹ ዘንድ ይሄ ዓሊም ይሄ ትልቅ ኸሊፋ ሲሞቱ ቤተሰብ ተቀምጠው ነበር ያው ጣረሞት ላይ ነበሩና ቤተሰቡን ውጡልኝ ያሉ ይላሉ ከውጭ ነን እንሰማ ነበር ሚሉት ከዛም አንዲትን አንቀጽ ቀሩ تلك الدار الآخرة ያችን የቀጣዩን ዓለም እኮ ነجعلها እናረጋታለን للذين لا يريدون علوا في الأرض ولا فسادا ለነዛ መሬት ላይ ከፍታን ለማይፈልጉት ኩራትን ለማይመኙት እናደርጋታለን ولا فسادا ምድርን ለማይበክሉት ነው ምንሰጣት እቺን አንቀጽ ቀሩ ስንገባ ሩሃቸው ወደ አላህ ሄዳ ነበር ይላል እና ወዳጆቼ ትልቁ ፓርት አላህ ይወፍቀን ሁላችንን ኩራትን ውስጣችን ናውጥ ይሄ ውስጥ ይጽዳ አላህ ዘንድ ያለን ቀረቤታ የሚወሰነው በዛ ልክ ዱዓችን ተቀባይነት የሚያገኘው ውስጥ ሲጸዳ ዳዓዋችን ሚዛን የሚደፋው ውስጥ ሲጸዳ አላህ ሁላችን ይወፍቀን ውስጥን እንዴት እናጽዳው አንድ ሶስት ህክምና ለወፍቃችሁ አንደኛ ማን ነኝ ብለህ ራስህን ማሰብ አንተ ለመኩራት ማን ነህና መጀመሪያ ካፈጣጠርህ ጀምር ተመጋቢ ነህ አይደል የበላ ሰው ደግሞ የሚመላለስበት ቦታ ይኖረዋል ማን ነህ አንዴ ሙልሃብ የሚባል አንድ ግለሰብ መሪ ነው ባለስልጣን ነውና አንድ ከኺዝ የተሰራ ከሱፍ ነገር የተሰራ ትልቅ ጋውን አርጎ እየኮራ ይሄዳል ሲሄድ እንትን አገኘው ሙጠርፍ ኢብኑ አብዱላህ الشخير የሚባል ትልቅ ሳልስ አገኘውና አንተ ሰው ሆይ ያረማመድህ ኩራትህን እስልምናና አላህ አይወደውም እስኪ ረጋ በላል ሲለው ቀብረር ብሎ ዞሮ አየውና አወከኝ እንዴ ታቀኛለህ ለመሆኑ አለ እኔ ንጉሱ ነኝ መሪው ነኝ ሊለው እኮ እርሳቸውም ገብቷቸዋልና አዋቃለሁ አሉ መነሻ
የሚያስጠላ ፍትወትና አሉ መጨረሻ የሚገማ ጀናዛና አሉት በሁለቱ መሃል ሆድ ላይ ቆሻሻ ይዘምዞርና አሉት ግልጽ ነው ማነህ እናንተ እስኪ መነሻህን ንገረኝ ሚመንይኒው ምናነ ከዛ ثم انكم بعد ذلك لميتون ሟችነ መሃል ላይ ደግሞ ቆሻሻ አዝለን ምዞር ድንግጥ አለ አረማመዱን አስተካከለ ይላል አንተ ራስህን ማነኝ እኔ ከሰው ላይ ምቆረው በቀለም በምን ማነህ እናንተ ለዛ ነው አላህ ቁርአን ላይ ولا تمشي في الارض مرحا ይላል መሬት ላይ ተኮፍሰ አትራመድ انك لن تخرق الارض መሬትም በሳታችን መሰንጠቃችን ማነ ትንሽ ፍጡር እኮ ነው ولن تبلغ الجبال طولا አለም ቆመና ተራራ ጋር ይስተካከል ምንድነው የምትነፋው መሬት ልትሰነጥቅ ነው ወይስ ኪሊማንጃሮ ጋር ልትወዳደር ولا تمشي في الارض مرحا አረረጋ ብለህድ አሁን እሱ ጋር አይደለም አንደኛው እሱ ነው እኔ ማን ነኝ ብለህ መረዳት ሁለተኛ እንደ ሰው ዲን እንኳን ቢኖርህ ፍጻሜህን አታውቅም በእስልምናችን ደግሞ ሱኡል ኻቲማ ምንነዋል ያፈጻጸም መክፋት አማሟታ አይታወቅም አሁን አንተ እንኳን ታፔላ ለሰዎች ልትሰጠው ግልጽ ነው ፍጻሜ ቢከፋስ ዲሰው ተችተ ተሳድበ ያንተ ፍጻሜ ቢከፋስ ነገር ይሄ ሁለተኛው ከኩራት የሚያርቀህ እኔ አንድ ልጆች አቃለ የተወሰኑ ወጣቶች ገና በወጣትነታቸው ኤጅ ላይ ጀማዓት ተክፊር ገቡ ተውሂድ አጥብቀው ወደዛ አሉ እና ተውሂድ የሚቀራውን ሁሉ ካፊር ብለው ወጡ ተከራከርናቸው ምን አልናቸው ቀጠሉ ከተወሰነ አመታት በኋላ ይሄ መነግራችሁ ከዛሬ 15 አመት በፊት ከተወሰነ አመታት በኋላ እነዚህ ልጆች ተክፊሩንም ትተው ሶላቱንም ትተው ጫት እየቃሙ አገኘዋቸው ያኔ እኮ በቃ ምድር ላይ ከነሱ የለም ሰው እኮ የለም ከነሱ በላይ አንዳንዴ እንደ ሰው እንዳትኮራ በዲንህ እንኳን የሚያረግ የኔ ፍጻሜ ምን ይታወቃል ብዙ ታሪክ አሉ በነገራችሁ የሚያስደነግጡ በእስልምና ያለፉ ሶስተኛው ሌላው ላይ እንዳትኮራ ሌላው እንዳታሽሟጠብ ያረግ አንተ በሰዎች ላይ የምታሾፈውን ነገር አላህ አንተን ቢፈትንስ በዛ ጉዳይ ምን ዋስትናለ አንድ ሸኺ ነበሩ ቁርአን ተፍሲር ካቀሩኝ ውስጥ እና በሰው ላይ በማሾፍ ላይ ተጠንቀቅ ብለው ልጅ ያለው ነው የመከሩኝ ከ10 ምናምን አመት በፊት አንዴ ያሉ መስጂድ ውስጥ ጋር በጣም ጠንካራ ናቸው ዒባዳ ላይ ሱና ላይ ተውሂድ ላይ ጥብቅ ናቸውና አንዴ መስጂድ ገባው አሉ ልሰግድ ስል ከጎኔ አንድ ሰው ሊሰግድ ቆሟል እና አላሁ አክበር ብለህ ነው የምትገባው ንያ በቀልብ ነው ሶላት ላይ ጾም ላይ ነው በድምጽ ወይ ሐጅ ላይ ነው የምትነያው ከዛ ይንተባተባ ነይቱ ሶሊ ዙር 40 ረካ ምናምን ይሉታል በቀልብ የሚባለውን ሰው ባፉ ይለዋል ይሄን ይደጋግማውና ተክቢራ ማለት አልቻለም አሰለቸኛል አሁንም ልልስል እሱም ይላራሉ በቃሉ ረበሽኝ አንተ ይሄን ነገርህን ተውና ተክቢራ አርገግባ አልኩታል ድንግጥ አለና አላሁ አክበር ብሎ ገባ በጣም ተበሳጨቼ ቤቴ ገባ አይደርስ የለም መግሪብ አዛን አለ ሶላት ልሰግድ መስጂድ ተክቢራ ልልብል ማለት አልቻልኩም እንደዛ ሰውዬ መደጋገም ጀመር እንዴት ልበል ተክቢራ አላርጋ እንደገና ወደ አላህ ተዋድቄ አልቅሼ ጌታዬ ቅርበለይ ብያፌም ፈተው አላህ አንተ ሰዎች ላይ የምትተቻቸው ነገር ትዳሩ ስኬታማ አይደለም ስትል በሆነ ነገሩ ስታሾፍ አላህ በዛ አንተም ቢፈትነስ ዋስትናለ የለም እዛ ነው ከኩራት ሙእሚን ይጠበቃል በሰው ከማሽሟጠጥ ይርቃል ሰዎች ጠመው ሲያዩ በፍቅር ነው የሚያቸው እንዴት ልሳባቸው እንዴት ይምጡ እንጂ ሆነ እንኳን ገደል ገባልኝ ليس من اخلاق المسلم አራተኛው ኩራት ሲሰማ ነፍስን መሬት አውርደ ልኳን ማሳየት ይተበቅባል ሰይድና ዑመር ኢብኑ አልኸጣብ አንዴ በጣም ፀሐይ በሆነ ወቅት ከቤታቸው ወጡና الصلاه الجامعه ይሄ በአረቡ ትውልድ ያኔ ለትልቅ አጀንዳ ህዝብን ስትጣራ الصلاه الجامعه
ሰሃባው ከየቤቱ ወጣ በዛ ፀሐዩን ታቆታላችሁ የአረቡ ምድር ወጣ ቆመ እንደ ቆመ መልእክት ሊያስተላልፉ ነው ጦርነት ሊያውጁ ይሆን ሰሃባው ጆሮውን ጣል አድርጓል እኔ እኮ አሉ አሁን ኸሊፋ ከመሆኔ በፊት የሙስሊሙ ዓለም መሪ ከመሆኔ በፊት ሳንቲሞች እየተሰጡኝ ለነገሌ ቤተሰቦች ፍየል ጠብቅ ነበር አሉ ይችን ተናገሩና ተመልሰው ቤታቸው ገቡ ሰው ተበተነ ሰይድና አሊ ተከተሏቸው የአሚር المؤمنين ምንድነው ያረከው ራስን አዋርደህ እኮ ነው የተመለስከው አሏቸው አዎ ያ አሊ ያሉት ቤት ቁጭ ብዬ ሳንሰላስል ነፍሴ ኩራት ተሰማት ዑመር አሁን እኮ ያገር መሪ ሆንክ የኡማው አስተዳዳሪ ሆንክ ምድር በእጅህ ገባች ሩምና ፋርስ እኮ ይፈሩሃል ማን አለ ካንተ የበለጠ አለችኛ ወጥቼ ህዝብ ፊት ላዋርዳት ፈለግኳ አየኸው እንዴት እንደሚሰብሯት ክስክስ አምጥተው قد أفلح من زكاها ማለት እኮ ስኬታማውን ያጸዳት ሰው እንዲህ ስትወጣ ሰፍሮም ይጥላል ኢማም አልሻዕራዊ በዘመኑ ያለፉ በተፍሲራቸው ታቋቸዋላችሁ ስለሳቸው አንድ ታሪክ አንድ ዓሊም ሲናገር ሰማው ህዝብ በጣም ይወዳቸው ነበር በተለይ ርሳቸው ወፍድ የሚሏቸው የራሳቸው ጀማዓ አለ አንዴ ከመስጂድ ተፍሲር አቅርተው መሰለኝ ሲወጡ መኪና ውስጥ ሩጠው ገቡባቸው ሰው ይወዳቸው ነበርና መኪናው ማግኘት ስላልቻለ መኪናውን ከበቡና መኪናውን አነሱባቸው ከፍቅራቸው የተነሳ ከዛ ሰውን ወጣው ሰላም ብለው ተሰናብተው ትንሽ እንደወሰድኳቸው ይላል ሾፌራቸው የሆነ መስጂድ አካባቢ አቁመኝ አሉኝ ቆሙ ወረዱ ሽንት ቤት ገቡና ዘገዩብኝ ምንድነው ብዬ ስመለስ ሽንት ቤቱን ያጸዱታል ግራ ገባኝ ያ ሼኽ አሁን በዚህ ፀሐይ ወርደ የምን ሽንት ቤት ጽዳት ነው ተወኛለ አሁን እኮ እነዛ ሰዎች መኪናዬን ሲያነሷት ልቤ ጥሩ ስሜት አልተሰማትም ማለት ልሰብራት ፈለኩ ተራም ሆኖ ግልጽ ነው ሰው የሚያደንቅ ምን ነው ላይን እኮ ቆሻሻ የሚያቀው አላህ ነው ውስጥ ሰለፎች እንዲህ ነበሩ ደጋጎቹ ከውስጥ ጋር ነው ጨዋታው ሁሌም ትግሉ ውስጥ ጋር ነው እንዳይበላሽ እሷን ማጽዳት አለበት እሷ መጽዳት አለባት ختام የሚያምረው ያኔ ውስጥና ውጪ ያልተቃረነ ሰው ስትሆን አላህ ሁላችን ይወፍቀን ሐቂቃ ለራሴ ያዘጋጀሁት ፕሮግራም ነው አላህ ውስጣችንን ጽድት ያደርግልን ስለዚህ ለተዋዱዕ ከሚረዳን ውስጥ ختامህን መፍራት በዛ አላህ እንዳይፈትንህ መጠንቀቅ አንዳንዴ ደግሞ ወርደህ አውጥተህ ክስክስ ቀልብህን ማድረግ ማንነትህን መረዳት ነው ይሄን እንግዲህ በዳዕዋ ቋንቋ ወይም በአህለ ስሉክ በቀልብን በሚያጸዱ ሰዎች ቋንቋ ተኽሊያ ይባላል ማጽዳት ይባላል ከዚህ በኋላ ምን አለው ተህሊያ እንለዋለን ማስዋብ ሽቶ ልብስ ሳይታጠብ እንቀባለን መጀመሪያ ልብሱ ንጹህ ልብስ ከለበስነ በኋላ ሽቶ እናረጋለን ከሽቶ በፊት ልብስ መታጠብ አለበት አሁን መሰጣችሁ እሱ ነው የኩራት ተቃራኒ ምን ይባላል ምንድነው ምንለው ድምጽ አልተሰማኝ መተናነስ በአረበኛ ምን እንለዋለን التواضع ዝቅ ማለት መሰበር ማለት ራስን በትክክል አሳንሶ ማየት የፊዚካሊ ምናምን ሳይሆን ከውስጥ ሪሊ ሰዎች እንደሚበልጡ ማሰብ ሁሉም ካንተ የተሻለ እንደሆነ ማሰብ ሰይድና ሙሳ عليه السلام الله ጠየቃቸው ያ ሙሳ أتدري لما اخترتك برسالاتي وبكلامي ሙሳ ለምን ከፍጡራን ሁሉ እኔም በማናገር እንደመረጥኩ ታውቃለህ አላቸው ያ አላህ እኔ አላቅም አሉ ሙሳ አላቸው የፍጡራንን ቀልብ ሁሉ ተመለከትኩታል ያንተ ቀልብ ከሁሉም በላይ ለኔ የተናነሰችውን አገኘዋታል ግልጽ ነው ቀልብ ለአላህ ስብር እኔ ትንሽ ነኝ እኔ ፍጻሜ ምን አውቄው እኔ ምን ዋስትና አለኝ እሚል ልቦና አላህ ሲይዝ ያላህ እርዳታ ከሱ ጋር ይሆናል ሙሳ ይባላል አለይሂ ሰላም ከማንም ሰው ጋር ይቀመጥም ያ ሰው ከሱ የተሻለ እንደሆነ ቢያስብ እንጂ ይላል ግልጽ ነው ይሄ ነበር ባህሪያቸው
ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይላሉ ኢነላህ አውሃ ኢለይ አላህ እኮ ወደኔ ወህይን አወረደ አን ተዋضዑ እርስ በርስ ተናነሱ ሐታ ላ የፍኸር አሐዱን ዐላ አሐድ አንዱ ባንዱ ላይ ጉራ እንዳይነዛ ተናነሱ ስብር በሉ በሌላም ሐዲሳቸው ላይ መን ተዋضዐ ሊላህ ለአላህ ስብር ያለ ረፈዐሁ አላህ ከፍ ያደርገዋል ሰይድና ዑመር ይህን ሐዲስ ሲናገሩ መን ተዋضዐ ሲሉ እጃቸውን ወደ መሬት ዝቅ ያደርጉት ነበር ረፈዐሁ ሲሉ ወደ ሰማይ ያነሱት ነበር ለአላህ ስብር ያለ አላህ ከፍ ያደርገዋል እኔ ትንሽ ነኝ ብሎ ውስጡን ያሰበ ይሄ ደግሞ ፎርጅድ ትንሽ ነኝ አይደለም ሪል መርምሮት ማን ነኝ እኔ ከመሃላችሁ በኹሹም ይሰግዳል አዳጋች እኮ አለ እንዲ ሶላት ውስጥ አሁን እንዲ ዙር ያለቀሰ ቁርአን ላይ ሱብሂ ሲቀራ አንቀጹ አላሳልፈው ያላል የለም ኢላ ማ ረሂመ ረቢ ይሄ ማንነቱ የሆነ ሰው እሻላለው ሊል በፍጹም አይመችም ሁሌ ምን አጉዳይ እንደሆነ ለዛ ነው ሶላት ስንጨርስ አስተግፍሩላህ አልተሟላም ሶላቱ سبحانك ما عبدناك حق عبادتك እንደ ነገሩ ነው ሰግደን ይወጣ ለመጨረስ ነው ይጓጓን እናታችን አይሻ ነብዩ ሰለላሁ ዐለይሂ ወሰለም አንድ የቁርአን አንቀጽ እንትንታኔ ጠየቀች አንቀጹ ምን ይላል ወለዚነ يؤتون ما اتوا የኔ ባሮች እነዛ ናቸው ብሎ ነው አላህ የሚገልጸው መስጠት ያለባቸው ነገር የሰጡ ወቁሉብሁም ወጅለቱ ልቦቻቸው ከዛ በኋላ በፍርሃት እሚርዱ ናቸው ሚለውን አንቀጽ ስታነብ ወደ ታላቁ ነብይ ዞር አለችና የአላህ መልእክተኛ እነዚህ በጣም ወንጀለኛ ሰዎች ናቸው እንደሚፈሩት አለች ረሱላህ ሰለላሁ ዐለይሂ ወሰለም ላ ያ አይሻ እንዲያደሉም እነዚህማ ከሌሊት ሶላት የሚሰግዱ ቀን የሚጾሙ ሰደቃ የሚሰጡ ታዲያ ቀልባቸው ለምን ይፈራል አላህ ባይቀበልንስ ብሎ ይፈራል ሰጠዋል እኮ የሚጠበቅባቸው ግን አላህ ዋጋ ባይሰጠውስ የሰው ፊት ነው የፈለክ ቢለኝስ ሶላቱ አልተሟላም ቢለኝስ ሁሉን ሰጠው የሚጠበቅባቸውን አድርገው የሚፈሩ ናቸው የአላህ ባሮች በስራቸው የሚከፈሱ አይደለም አንዴ በሐሰን አልበስሪ ዘመን ሰዎች ተዋዱዕ ምንድነው ሚለውን ቃል ለመተንተን ትንታኔ ያበዙ ተዋዱዕ ማለት እንዲህ ማለት ነው ተዋዱዕ ማለት እንዲህ ማለት ነው ሲሉ አገኙአቸው ሐሰን አልበስሪ ምን አሏቸው እናንተ ሰዎች ሆይ ለተዋዱዕ ፍልስፍና ያስፈልገው ማለት ተዋዱዕ ማለት መተናነስ ማለት ማንንም ሰው አታገኝም ያ ከዛ ሰው አንተ እንደምታንስ ብታስብ እንጂ ሰው ስታይ ወኸይሩ مني ሙእሚን አቋሙ ይሄ ነው ሰው ሲያይ እሱ ከኔ የተሻለ ነው ብሎ ሁሌም ያስባል አና ኸይሩ منهم የሸይጣን ጥሪ ከሱ ነው ይሻላል ጥፋት ከዛ ነው አንድ ሰለፍ ምን ይላሉ አንድ አባባል አላቸው ወላሂ ይላሉ በህይወቴ በእድሜ የሚበልጠኝ ሰው ካገኘው እሱ ከኔ ይሻላል እላለሁ ምክንያቱም በእድሜ ይበልጠኛል ከኔ የተሻለ ሰግዷል ዚክር አርጓል ሰደቃ ሰጥቷል እሱ ይበልጠኛል እላለሁ አሉ ኸይሩን ያዩለታል ከኔ በእድሜ የሚያንስ ሰው ስመለከት هو خير مني ይላሉ እሱ ከኔ ይበልጣል ለምን በእድሜ ይበልጡት ይላው ግን እሱ እንደኔ ብዙ ወንጀል አልሰራም ይላል ግልጽ ነው ገና 20 አመቱ ነው ወንጀሉ ገና ትንሽ ነች ሶላት ከወጀበበት አመታት ነው እንዴት እንደሚገለብጡ ታያችሁ ትልቅ ሰው ሲያዩ እሱ ይበልጠኛል ምክንያቱም ብዙ አመት ዒባዳ ሰርቷል ትንሽ ሲያዩ ደግሞ ይገለብጡትና እርሱ ከኔ ይሻላል ምክንያቱም ከኔ ያነሰ ወንጀል ነውና ያለው ስለዚህ ወዳጆቼ በየትኛውም የህይወት ጉዟችን ላይ ራሳችንን ዝቅ እናድርግ ነው የዛሬ ትልቁ መልእክቱ ውስጣችንን እናጽዳው ስብር እናድርግ ያኔ አላህ ተውፊቅን ይሰጠናል ያኔ አላህ ስኬትን ይወፍቀናል ኢንሻአላህ ራሳችን ለማሰብ ዝግጁ ነን ዲከራስ ጋር ለማውራት ቁጭ ብለን ወረጁሉን ذكر الله خاليا እንደተባለው ቁጭ ብለን ነፍስን መመርመር እኔ ይሻላልው የሚል ስሜት አለ ነው ውስጤ በሂስድ ተሞልቷል ወይ በሂቅድ ተሞልቷል ወይ የዲን መኮፈስ ውስጥ ያለ ነው እኔ ናጂያ ነኝ እኔ የተሻልኩት የሚል ስሜት አለ ነው የኢብኑ ተይሚያን ንግግር
ታሪክ ማጠቃለያ ያላርግላችሁ ኢብኑ ተይሚያ ረሂመሁላህ በጣም የሚታወቁበት ፈትዋ እንኳን ሲከብዳቸው ትልቅ ዓሊም ናቸው ኢብኑ ተይሚያ በዚህ ዘመን ሁለት ሰው ከተለያየ ባክክ አለ ኢብኑ ተይሚያ ካልከው ጸጥ ይላል የዚህን ያህል አላህ ሰው ልቦናውስ ግዝፈት ሰጥቷቸዋል ኢብኑ ተይሚያ ፈትዋ ሲጠፋቸው ይላል ከ1000 ጊዜ በላይ እስትግፋር አረጋለሁ ይላል አላህን ያ ረብ ክፈትልኝ ምን አቃለው የአካባቢው ማህበረሰብ የጣላቸው የድሮ መስጂዶች አሉ ማይሰገድባቸው እዛ መስጂድ ይሄዱና ራሳቸውን አፈሩ ላይ ጥለው ያ ሙዓሊመ አደም علمني ይሉ ነበር ወያ ሙፈሂመ ሱለይማን ፈሂምኒ አንተ ሱለይማንን ግንዛቤ ሰጠው ጌታ ወይ ግንዛቤ ስጠኝ አደምን ያስተማርከው ጌታ ወይ ዕውቀትን ስጠኝ ተደፍተው ለአላህ እንዲህ ስብር ይፈልጋል ዓሊም ነኝ ታዋቂ ነኝ አለ ስብር ኢብኑል ቀይም ምን ይላል በህይወታቸው መጨረሻ ላይ አንድ ደብዳቤ ላኩልኝ ይላል አንድ ኪታቡ ላይ ደብዳቤውን አስቀምጧታል እኔ ይላሉ ኢብኑ ተይሚያ አነ ላ ሸይ እኔ እኮ ምንም አይደለው እንግዲህ እሳቸው ማለት በዘመናቸው ታዋቂ ገጣሚዎች ስለ ርሳቸው ያልገጠሙት የለም አንተ الامام المنتظر ያሉ ነበር የሚያደንቋቸው ትውልድ አቅጣጫ ጠፍቶት የመዘኻብ ኺላፍ በበዛበት ዘመን ታስተካክል ዘንድ ህዝብ ሲጠብቀ የነበርክናችሁ ነበር ሚላቸው እንደ ነብይ ነው የሚያዩዋቸው ተሐድሶ ላይ ነው ያሳለፉት ለዲን ሲሉ 21 ጊዜ ኢብኑ ተይሚያ ታስረዋል ምን ትላላችሁ 21 ጊዜ ተመላልሰዋል እስር ቤት ስለዚህ ትውልድ አንግሶ ነበር የሚያያቸው መንግስታት ፈርተው ነበር የሚመለከቷቸው ግን እርሳቸው ይሄን የሰው ሁሉ ደሳ ሳዩ አነ ላ ሸይ እኔ ምንም አይደለው ወላ ምኒ ሸይ እኔ ዘንድ ምንም ነገር የለም ወላ ፊየ ሸይ ውስጤም ባዶ ነው ማንነኝ እኔና ምንም ነገር የለኝም ይሄ ስሜት ነበራቸው ኢብኑ ተይሚያ ከዛም ይላል ኢብኑል ቀይም ከዚያው አያይዞ አንዲት ግጥም ጻፉ አነ الفقير الى رب البريات انا المسكين في مجموع حالاتي لا استطيع لنفسي جلب منفعه ولا عن النفس لي دفع المضرات والفقر لي وصف لازم ابدا كما الغنى هو وصف له ذاتي سلا الرحمن يصافوت اني ني مسكينو اني ني دهاو ወደ አላህ ከጃይ ነኝ እሱ የተብቃቃ ነው ሚል ግጥም ላኩልኝ ይላል ታዲያ ይሄን ተናናሽ የአላህ ባሪያ ፍጻሜያቸው እስር ቤት ውስጥ ነበር አስረዋቸው ያለ ፈትዋ መስጠት ከለከሏቸው መጽሐፍ እንዳይጽሙ ቀለማቸውን ወሰዱባቸው መጨረሻ ቁርአንን ማንበብ ጀመሩ የመጨረሻ አንብበዋት የሞቷት አንቀጽ ኢነል ሙተቂነ ፊ ጀናቲን ወነሃር እነዛ አላህ የሚፈሩት በጀነት ውስጥና በወንዞቹ መሃል ናቸው في مقعد صدق عند مليك مقتدر እውነተኛ በሆነው መቀመጫ ቻይ ከሆነው አላህ ዘንድ ናቸው የሚለውን አንቀጽ አንብበው ፍጻሜያቸው ሆነ ይላሉ ታሪካቸውን የጻፉት ለአላህ ብሎ የተናነሰ ፍጻሜውን አላህ ያሳምረዋል እኔ ወዳጆቼ አላህ ውስጣችን ያጽዳልን ለስኬት ምንጣቸው ውስጥ ሲጸዳ ነው ሐቂቃ ስለ ሌላ ርዕስ ማውራት ይቻላል ውስጥን እየረሳ ነው ኢኽላስ ሌላ ጊዜ እናወራዋለን ኢኽላስ የለም ስራ ስንሰራ ስንት ላይ ካገኘው ነው ፌስቡክ ላይ እንጂ ይሄ ጽሁፌ አላህ ዘንድ ምን ዋጋ አለው ያስጠይቃል አያስጠይቅ የለም ኢኽላስ የለም በቃ ስድብ ነው ሻህዋ ነው ስሜት ነው ያን ነገር ሂሳብ ሰርቶ የሚለቅ የለም ካልኩሌሽን የሚሰራ የለም الله إخلاصنا يوفقنا هلاتشنن وصلى الله وسلم وبارك على نبينا محمد وعلى آله وأتباعه أجمعين السلام عليكم ورحمة الله تعالى وبركاته